ባለቤቴን ባለፈው በሌላ አካውንት ጀንጅኘው ከዛ ሚስት የለኝም ወላሂ ለአዝማ 4 ዓመት የከፈተኋት እንደውም የሚገርምሽ ነገር 10 ጊዜ ነው የፈተኋት እየማለ 3 ቀን ከዛ መጨረሻ ላይ ነገርኩት። እኔ ወይኔ ያለው እሱ ኢትዮጵያ ነው ያለው። ወቀስያ ወይኔ ያለው እሱ አንቺ የት ነሽ? አንቺ የት ነሽ? እሱ ኢትዮጵያ ነው፣ እኔ ሳኡዲ ነኝ። ከዛ የለኝም ብሎ ፎቶ አንቺ ይሄን ለምን አደረግሽ? ሁሉ ጊዜ እኔ ጋራ ሲያወራ አሞኛል፣ ደክሞኛል፣ በጣም ስራ ቢዚ ነኝ ይላል። ይሄማ የኢትዮጵያ ወንድ ሁሉም ጸባው እንደሆነ እሺ፣ ቀጥይ። ዛሬ ደም ግፊቴ ደግሞ ተነስቶብኛል፣ እስኪ ብስጭት እያለኝ ነው ይላል። ከዛ አሞታል እያልኩኝ በቃ አልደውልበትም። ከዛ ሌላ ሴት መስዬ ሳወራው ደግሞ ምንም አይተኛ፣ በቃ ዝም ብሎ ያወራል በጽሁፍ። ሲደውል ደግሞ ጓደኛዬ ታወራዋለች። ከዛ የኔ ፍቅር ታዲያ መቼ ነው የምትመጪው? እኔ ጋራ ሲሆን ችግር ብቻ ነው የሚያወራው፣ ኑሮ ውድነት ነው የሚያወራው። ከዛ ጅንጀና ሲሆን ደግሞ የኔ ፍቅር እርዚቁ ባላህ እጅ ነው፣ ነይ ቶሎና እዚሁ እንጋባ እሺ፣ ትዳራችን ይሻለናል ይላል። ከዛ 3 ቀን ከጀነጀንኩት በኋላ እኔ እኮ ነኝ የጀነጀንኩህ። እንግዲህ ደግሞ ሲያወራ ምንድነው የሚለው? ሚስት የለኝም ወላሂ ለአዚም ነው የምልሽ፣ ሚስት የለኝም ከፈታኋት 4 ዓመቴ አለ። ከዛ እሺ ስትፋቱ ገንዘቧን ሰጥተሃታል አለችው። ከዛ አዎ መቼ አብረን ሰርተን ሲጀመር ትንሽ እኮ አብረን የቆየ ነው። ሁሉም ቤቱም ሱቁም መሬቱም ያለው ገንዘብ ሁሉ የኔ ነው። ብር አልቸገረኝም። በቃ ደስ የሚል ሐላል ትዳር ነው የናፈቀኝ። የኔ ፍቅር ነው ይልኝ እሺ ይላል። ከዛ እሺ ብር ቆይ ሱቅ አላችሁ እናንተ? ሱቅ አላችሁ? ሱቅ ካለው አንቺ ለምን ተሰደርሽ? ባልሽ ጋር እዛው አትቀመጭ ነበር? ሱቅና እንዴ ብር ካለ ለምን መጣሽ? እኔ ነኝ እኮ የከፈኩት። እዚህ 10 ዓመት ከተጋባን 10 ዓመት ነው አዲስ አበባ የከፈኩለት። በአንቺ ብር ነው የከፈተው? እዚህ አብረን ነበር። እሱ ተይዞ ሲገባ አንድ ልጅ ነበረን። ልጁን ይዞ ገባ። እኔ ደግሞ እዚህ እየሰራሁኝ ቤቱንም መሬቱንም ሱቁንም ነኝ፣ ሁሉም ነገር ነኝ። ከዛ ሁሉም የኔ ገንዘብ ነው እኔ ይልኝ፣ እኔ ሐላል ትዳር ነው ያማረኝ ይላል። ከዛ ሻኩና ሁሉ ነገር ታሱ ይሄንን ሲል እናቴ አሁን ይሄንን ሲልሽ ስታዋሪው እንዲህ አድርገሽ ፎቶ ላኪ፣ በቪዲዮ ልሽ፣ ምን አይነት ነሽ? ጥቁር ነሽ? አረንጓዴ ነሽ? አይደለም እንዴ ነው ዝም በደፈናው እንደሚያወራው እና ምን ላክሽ? ቆንጆዬ አንዲት የምታምር ከፌስቡክ አምጥቼ ላኩለት። አውርደሽ ሌላዋል። አዎ ከዛ አቤት ስታምሪ አንደኛ አለ። ከዛ ያንተ ላክልኝ ብዬው ማለት ነው። በጠዋት ተነስቶ ጺሙን አስተካክሎ በቃ እንዴ ወላሂ ቆንጆዬ ሆኖ ላክልኝ። አሁን እኔ ፎቶ ላክልኝ ስለው ማለት ነው ዝም ብሎ የማይረባው ላክ እያደረገ የማያምር እንደው አይሰለጥንም እያልኩ ዝም አለው። ጅንጀና ሲሆን አማምሮ ተኳኩሎ ላክ አረገልኝ ወላሂ። ከዚህ ከ4 ቀን በኋላ 3 ቀን ጀንጅኝ ድምፁን ከቀዳው በኋላ እኔ ነኝ መቼም ወደድክም ጠላህም እኔ ነኝ ያስደነጀንኩህ። ካሁን በኋላ ኒካ የለህም አልኩት። ለምን 10 ጊዜ ነው የፈታኋት። 10 ጊዜ ስለፈታኋት ኒካ መመለስ አልችልም፣ ቆይቻለሁ 4 ዓመት ነው ምናምን ስላለ ከዛ እኔ መሆኔን ሲያቅ አረ ረጃአቱ ብዬሻለሁ አለኝ። የዛኑ ቀን ማለት ነው 10 ጊዜ ፈታሁ እያልክ ነው እንደ ረጃአቱ የምትለው? ሲጀመር አልፈልግህም አልኩት። 10 ጊዜ እንደማይቻል ስለማቅ ነው እንደዛ ያልኩት አለ። እና አብሬ መኖር አልፈልግም፣ ያው ገንዘቤን ተካፍዬ መውጣት ነው የምፈልገው። እና የእሱ ኒካህ አለ ወይስ የለም? እንደው ከባድ ነው ልጄ። አሁን ይሄ አንደኛ ነገር አንቺም ትልቅ ስህተት ሰርተሻል። ጥፋትሽ በሸሪዓው እንደዚህ አይደረግም። ሚስት ባሏን በእንደዚህ አድርጋ በሰው ሌላ ሴት ነኝ ብላ እንደዚህ ነኝ ያለ ከፌስቡክ አውርደሽ ቆንጆ ሴት ስትልኪለት አንቺ ለምሳሌ አሁን ድጉልጉል ልትሆኚ ትችላለሽ። ዝም ብለሽ ጎማዳ መልክ ለሽ ልትሆኚ ትችላለሽ። እሱ ደግሞ አገኘሁ ብሎ ሀብትም ንብረትም አለ ብሎ ልቦ ዝቅ ይላል ማለት ነው። ይፈልጋል ወንድ ነውና። እና ይሄንን ማድረግሽ ለባልሽ የወንጀል በር የከፈትሽው አንቺ ነሽ። ለምን ተብሎ ሰው አዳምጪ። ለምን አገባሽው ታዲያ? መጀመሪያ አግብተሽ አይደል ተስማምተሽ? ድሮ የሚጀነጅናል ታዲያ ይጀንጅና ሳይጀነጅን ታዲያ ሳትስማሙ ተገባችሁ እንዴ? አዳምጪኝ። በመጀመሪያ ስርዓት ለባልሽ ወደ ብልግና በር እንዲመጣ ያደረግሽው አንቺ ነሽ።
ሴት ልጅ የባሏን ጀዋል መጎርጎር ባሏን እንደዚህ ያደርጋል ብሎ ወደዚህ መሄዱ ይሄ ራሱ ትልቅ ወንጀል ነው። አላህ ወላ ተጀሰሱ ነው የሚለው። ወላ يغتب بعضكم بعضا ይሄ መፈላፈን በማጋ ሄዶ ይሆን ምን አድርጎ ይሆን ይሄ ያደረግሽው ትልቅ ስህተት ነው። በኋላ ሲደነግጥ እንደገና ያው መልሼሻለሁ አልፈታሁሽም ቢልሽ። ስለዚህ ይሄ መንስኤው የጥፋቱ መንስኤ አንቺ ነሽ። ሌላ ቆንጆ ሴት አድርገሽ ልከሽ አማለሽ እሱን በጽሁፍ የሚያማምሩ ቃላቶችን በቴክስት አድርገሽ መጻጻፍሽ እንደሌላ ሴት ሆነሽ አሳማምረሽ ያው ሰውየው ፂሙን አበጃይቶ በደንብ ተስተካክሎ ፎቶ እስከሚልክልሽ ሁላ እንደገና ደምስ ግፋቴ መጥቶብኛል ስኳሬ ጨምሯል እስከሚል ሁላ እዚህ ሁላ ደረጃ ያደረሽው አንቺ አውርደሽ ከፌስቡክ ላይ በላክሽላት ሴት እውነት መስሎት ነው ማለት ነው። ስለዚህ ትልቁ ትዳርሽ እንዲበላሽ ያደረግሽው አሁን የሰው የፍታይ ሲተው አልፈታም ነው የሚለው የከፈትሽለትን ሱቅ አልሰጥም ብሩ ሊልሽ ይችላል ሊከዳሽ ይችላል። ስለዚህ አሁን አንቺም እንደምታደርጊው እንደዚህ ያደረገ ነው ብለሽ ለቤተሰቦቻችሁ ንገሪና የሚቆጠብ ከሆነ የሚታረም ከሆነ ይሄን ጉዱን መረጃ ይዣለሁ ብለሻል አንቺ ቀርጸሻል ድምጹንም ምኑም ይሄው ባካችሁ እንደዚህ አደረገኝ ስለዚህ ስርዓት ያዝ ባሌ ብለሽ ለቤተሰቦችሽ አምልኪና ቤተሰቦችሽ እዛው አፋቱሽም ማኖሩሽም ያንን አድርጊ። ለእንግዲሁ ግን እባካችሁ ሴቶች ይሄን እንዲህ አይነት ነገር አታድርጉ። ጥሩ አይደለም። የራሳችሁን ህይወት ነው የምታበላሹት። የወንድ ልጅ ምን መላእክት አይደለም እኮ መላእክት አይደለም። ሰው የተሻለ ነገር ሲመጣ ሁሉም ይመኛል። የለኝም ሚስት እንደው ሰው እንኳን ሚስት አይደለምና ሚስትን ያህላል ጸጋ አይደለም። ሰው ከየመስጂዱ ከየሆነ ቦታው ከየሱቁ ወለቀ ሲደረግለት ሸበት ጫማ ያለው እንትን እስኪቸር ጫማ ሰርቆ የሚሄደው ለምንድን ነው? የተሻለ ነገር ከሆነ ብሎ ነው እኮ ሰው ጫማ ይሰርቃል እንኳን ሚስት አይደለምና። ስለዚህ ጥፋቱን የሴቶቹ የእናንተው እንደዚህ አይነት ነገር መደረግ የለበሽም ማድረግ የለብሽም። ሴቶችም ተጠንቀቁ በትዳራችሁ ላይ። ወንዶችም ሰማችሁ ሚስት ዘይነባ ከሆነች ትግስት ሆና ብመጣ ሃይ ብትልህ በውስጥ ፌሩዚ ሆና ብመጣ ሞቢና ዙዙ ሃይ ብትልህ እየው እየሰማ ነው ይሄን ጉድህን አፈን ከፍተህ እያልክ ፎቶን እየተነሳህ እየነቃቀስክ በእያረክ ፎቶ ልካለሁ ብትል የዚች ሊባል ያጋጠመው ያጋጥማሃል። ለሰው ብለህ ስታማ ለኔ ብለህ ስማ የሚባል ነገር አለ። ወንዶችም ተጠንቀቁ። በያንቺ ሁለተኛ ይሄንን አታድርጊ። አላህን ፍሪ። ጥሩ አይደለም ያደረግሽው። ሌሎችም ሴቶች የባላችሁን ነውር ጀዋሉን እንኳን አይጎረጎርም። እንደው መስጂድና ትዳር ዝም ብሎ ጧሃራ ነው ብሎ መኖር ነው የሚሻለው እንጂ ወንዶቹም ከተከታተሉ ሴቶቹም ከተከታተሉ ይሄ ጀዋል የሚያመጣው በላ ብዙ ነገር አለ ማለት ነው። ብዙም ያለያይ ነገር አለ። ሴቶቹም አታርፉም ወንዶቹም አታርፉም። እንደው ስለዚህ እንዱ ዝም ብሎ ተማምኖ መስጂድ ሲገባ እንደው ሽንት ሲንሸናበት ታልታ ያን መስጂድ ይሄ መስጂድ ነጃሳ ነው ማለት አይቻልም። ዝም ብሎ አደባርጎ ገብቶ ሰግዶ መውጣት ነው። ሴትም እንደዚሁ ወንድም እንደዚሁ ተቻችሎ መኖር ነው። በያንቺ ለማንኛውም እናቴ ይሄ እንደው ለሁላችንም ትምህርት ነው። አላህ ይጠብቀን እና ወንዶችም ይሄ በግል እየመጣ ሃይ የምትል ሃይ የሚል ይሄ የማይታወቅ ኮድ ሁሉ ቢመጣልክ እንደው አዲስ ነገር አገኘው ብለህ ዝም ብለህ እንደው ሰክ ብለህ እንደው ያለ የሌለህን ፎቶ እየገለባበት ካትላክ እንዲህ አይነትም ነገር አለ ማለት ነው። ተጠንቀቁ ትዳራችሁ እንዳይበላሽ። በእናቴ ደህና ደሪ ሂጂ ወደ ስራሽ ሂጂ። ጉድ እንዴት አለ ጉድ ነው። በሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ በቃ ከዚህ በኋላ እንግዲህ ይበቃኛል። ጉድ አትሉ መቼም እናንተም ሰምታችሁታልና እኔ ይሄ ታሪክ በጣም ነው የገረመኝ። ማለት በጣም ተገርሜ ነው የሰማሁት ማለት ነው። ወንዶች ለትዳራቸው ምንም አይነት ክብር እንደሌላቸው ማለት ሁሉንም ወንዶች ማለት አይቻልም፣ ግን ብዙ ወንዶች ለትዳር ክብር የላቸውም። በሚስታቸው ላይ መጀናጀን፣ ለሌላ ሴት ፍቅር እየሰጠ ለሚስቱ ምንም ቦታ የሌለው ለትዳሩ ምንም ቦታ የሌለው እንለውጣለን ብላ እሷ ተሰዳ እሱ የሚፈልገው ሌላ ሴት ማግባት ነው፣ ሌላ ሴት መጀናጀን ነው። ኢና ሊላሂ ወላሂ በጣም ይገርማል። አይ ወንዶች፣ አረ አሁንስ እንደው በጣም እንድንጠላችሁ እያደረጋችሁ ነው። በጣም በቃ ከመቶ አንድ ነው በቃ ጥሩ ወንድ አለው በአሁኑ ሰዓት ማለት ነው። ከመቶ አንድ ወንድ ነው ጥሩ ያለው።
እንግዲህ ሰማችሁ 10 ጊዜ ፈትቻታለሁ። በእርግጥ አሁን ትዳርሽን በራስሽ አጣሽው ምናምን እሱ እኮ ቀድሞ ሄዷል። ቀድሞ ልቡ ሸፍቷል ሰውየው። ትክክለኛ የሱ አይደለም ልቡ ለኑሮና ለትዳር የለም። በቃ እኮ ቀድሞ ሸፍቷል። እሷ አሁን እንደዛ ባትፈትነውም ባታደርገውም ሌላ ሴት መታሀይ ካለችው ያወራል፣ ይጀናጀናል። ከዛም በኋላ በላይዋ ላይ ያገባል። እሷ አረብ አገር ያለች ማለት ነው። እንደዚህ ነው አሁን ወንዶች እያደረጉ ያሉት። እና ባለሽ እንደዚህ በራስሽ ጊዜ አጣሽ ምናምን የሚለው እኔ አሁን ኡስታዝም እንደዚህ ያሉት እኔ አልተቀበልኩትም። ለምን እሱ ቀድሞ ሸፍቷል። እሱ ትክክለኛ ታማኝ ባል ቢሆን ኖሮ ሲጀመር ከሌላ ሴት ጋር እንደዚህ ያደርግም። በዛ ላይ ደግሞ 10 ጊዜ ፈትቻታለሁ እያለ አይቀባጠርም ነበር። አንዳንዶቹ እኮ ደግሞ ሚስቴ ሙታለች ብለው የሚጀናጀኑ አሉ። ወላሂ በጣም የሚያሳዝነው የዘንድሮ ትዳር እንደው በጣም እያስፈራ ነው። የገባንበትም አልሆነልን፣ ያልገባችሁበትም እየፈራችሁ ነውና በጣም ወላሂ አስቸጋሪ ነው። ብቻ አላህ ኸይሩን ይወፍቀን። ከሷሊሁ ያው እኛም ሷሊሁ ሆነ ሷሊሁን አላህ ይቅጠመን ነው የሚባለው። በጣም ያሳዝናል አሁን ላይ ያለንበት ሁኔታ። ለምን ትዳር እንደዚህ መቀለጃ ሆኗል ማለት ነው። እንደዚህ መቀለጃ ነው በቃ። ለማንኛውም ደህና